ፈተና የሚባለው ቴምፕቴሽን ነው። አክቹአሊ ቴምፕቴሽን ማለት ሰይጣን መጥቶ አዳምን እንደፈተነው ሰይጣን መጥቶ ኢየሱስን እንደፈተነው ማለት ነው። እንደዚሁ ሲመጣበት ይሄ ሰው እግዚአብሔር ፈተነኛ ይበላል። ለምን? እግዚአብሔር ማንንም ሰው አይፈትንም። ነገሮችን አወሳስቦ ማየት፣ ክሊርሊ ያለ ማየት ነገሮችን በትክክል ህብረት እንዳናደርግባቸው መሰናክል ሊሆንብን ይችላል። ስለዚህ ሰው ቅድም እንዳልኩ ሰው የገዛ ዲዛይሩ አሸንፎት ወድቆ እግዚአብሔር በዚህ በኩል ጣለኝ፣ እግዚአብሔር እየቀጣኝ ነው፣ እግዚአብሔር በዚህ እንዳልፍ ፈልጓል ይላሉ ማለት ነው። አይ ኖ። ስለዚህ ይሄ ችግርና መከራ ከእግዚአብሔር ቃል የመጣብኝ ነገር ምንድን ናቸው ብሎ ነገሮችን ማየት አለባቸው። ሰላም ሰላም፣ እንዴት ናቸው ወዳጆች? እግዚአብሔር ይመስገን። ዛሬ ከነባ ጋር ተመልሰን በሮን ፖድካስት አንዳንድ ሀሳቦችን ከባለፈው የቀጠለውን ዲስከስ ለማድረግ እዚህ ተገኝተናል። በዚህ ዲስከሽን ብዙ መልካም የሆኑ ነገሮችን እንደምትካፈሉበት ተስፋ አድርጋለሁ። እንግዲህ ብዙ ጊዜ ሰዎች መጽሐፍ ቅዱስን በትክክል ካለመረዳት እና ካለማወቅ በእግዚአብሔር ቃል ውስጥ ያለውን በረከት በትክክል እንዳይጠቀሙ እና በመጽሐፍ ቅዱስ ላይ እንዳይለወጡ ተግዳሮት የሚሆኑ ሀሳቦች አሉ። እነዚህም ሀሳቦች ምንድን ነው? የእግዚአብሔርን ቃል በትክክል አለመረዳት፣ የእግዚአብሔርን ቃል ብቻ ሳይሆን ከእግዚአብሔር ከባህሪ ተነስቶ መጽሐፍ ቅዱስን አለመረዳት፣ የእግዚአብሔርን ቃል በትክክል ከፋፍሎ ከእግዚአብሔር ባህሪ ጋር አጣምሮ በትክክል ተረድቶ ከመጽሐፍ ቅዱስ ጋር ጤናማ ህብረት ኖሯቸው ከፈጣሪያቸውም ጋር ከወላጆቻቸውም ጋር እግዚአብሔር ጋር ሰዎች የፍቅር ህብረት እንዲኖራቸው የሚያግዛቸው የእግዚአብሔርን ሀሳብ በቅንነትና ንጹህ በሆነው ነገር መረዳት ሲችሉ ነው ወሳኙ ነገር። ለምንድን ነው የምልህ? እግዚአብሔር ሁል ጊዜ ከእግዚአብሔር የሚወጣ ነገር ከሆነ ነባዬ ሰውን ሊጠቅም የሚችል ብቻ ነው። እግዚአብሔር ሰውን የማይጠቅም ነገር ከሱ አይወጣም። ሁሉ ነገር ከዚህ መሰረት ነው እግዚአብሔር የሚሰራው። ግን እንዲሁ በተፈጥሮ ወይ ደግሞ ራፍሊ መጽሐፍ ቅዱስን ሰው ልጆች ሲያነቡት ብዙ አስፈሪ ነገር እና አስጊ ነገር ይመለከታሉ። ስለዚህ በዛ ውስጥ ያን ታሪክ ተረድተው እግዚአብሔር መልካም ነው፣ ለኔ ጥቅም አለው ብለው ለማሰብ የሚያግዳቸው ነገሮች አሉ። ያ ሆኖ ትልቁ ምክንያት መጽሐፍ ቅዱስ እንደዛ እንዲያስቡ ነው ተጽፎ ሳይሆን የእግዚአብሔርን ቃል በትክክል ከምንድን ነው ካለመረዳት። እንዲያውም አንድ ቦታ ላይ ተዚህ ይላል የኢትዮጵያ ጀንደረባ መጽሐፍ ቅዱስን እያነበበ ሲሄድ ፊልጶስ የሚባለው ወንጌላዊ ምንድነው መጥቶ ስለዚህ የምታነበውን ምን ታደርጋለህ? ትረዳዋለህ ወይ ታውቀዋለህ ወይ ሲለው የሚያስረዳኝ ወይም የሚገልጥልኝ ሳይኖር እንዴት እረዳዋለሁ አለ። ስለዚህ አንደርስታንዲንግ ማድረግና እውቀትን ዝም ብሎ ማየት መጽሐፍ ቅዱስን ብሎክ ያደርጋቸዋል። ስለዚህ ምንድነው እዛ ቦታ ላይ መጽሐፍ ቅዱስን በትክክል እንዲረዳ ካስረዳውና ከገለጠለት በኋላ ግን በስንት ዓመቱ ከሚያነበው መጽሐፍ ከዛ መጽሐፍ ላይ የሚድንበትን የመዳን ውሳኔ እንዲወጣ ረዳው ማለት ነው። ስለዚህ አሁንም መጽሐፍ ቅዱስን ሰው ልጆች በትክክል ካልተረዱት እግዚአብሔር ለሰው ልጆች የሰጠበትን እውነተኛውን የሆነውን ዓላማ በቀላሉ መረዳት ያስቸግራል ማለት። ስለዚህ እናንተም በዚህ ዲስከሽን ቢያንስ ለሰው ልጆች መጽሐፍ ቅዱስን ለማንበብ ሲሄዱ ሊጠቅማቸው የሚችለውን ጀነራል ሳይት እንዲኖራቸውና የእግዚአብሔር መልካምነት እንዲረዱ የሚያግዛቸውን ሀሳብ ነው ዲስከስ ያደረግናለሁ ነው ማለት። ስለዚህ መጽሐፍ ቅዱስ ላይ ብዙ ችግሮች አሉ፣ ብዙ አስፈሪ ነገሮች አሉ። እነሱ ነገሮች ምንጫቸውን እየከፋፈልን እናሳያቸዋለን። ዛሬም እንኳን ደህና መጣ። እስኪ ይህንን ሀሳብ አንዳንድ ነገሮች። እሺ እንግዲህ ከባለፈው ቪዲዮ ከተነጋገርነው ሀሳብ ተነስተን የተወሰኑትን ነገሮች ዛሬም መቋጫ ለመስጠት ነው ይሄኛውን ፖድካስት መስራት ያስፈልገንና እዚህም ላይ ደግሞ ተመልካቾችም የትም ቦታ ሆነው የሚያዩም የሚሰሙም ሰዎች ጠቃሚ ነገር እንዲያገኙ ስለምንፈልግ እነሱን ሀሳቦች በተወሰነ መልኩ ማስታወስ ወይም መነካካት አለብን። ያው እንግዲህ መጽሐፍ ቅዱስ እንድንረዳ በጣም መሰረታዊ የሆኑ የመጽሐፍ ቅዱስ አፈታት ወይም ደግሞ መጽሐፍ ቅዱስን አንብቦ ለመረዳት የሚጠቅሙን የኢንተርፕሬቴሽን መንገዶች የተወሰኑትን አስቀምጠን ነበር ባለፈው ቪዲዮ ላይ። ከነዛ ውስጥ ደግሞ አንደኛው እግዚአብሔር ከባህሪው ጋር አይጋጭም፣ መጽሐፍ ቅዱስና እግዚአብሔር ባህሪ አይጋጭም። ሁለተኛው ደግሞ እግዚአብሔር በክርስቶስ ኢየሱስ ከሰራው ስራ ጋር መጽሐፍ ቅዱስ አይጋጭም። ሌላኛው ደግሞ መጽሐፍ ቅዱስ እንደ መጽሐፍ እርስ በርሱ አይጋጭም። አራተኛው ደግሞ ሀሳብ ኪዳናትን መለየት ነበር። የተጻፈበት ሀሳቡ የሚገኝበት ኪዳንና
አሁን እኛ የምናወራበትም ኪዳን ልዩነት ስላለው እነሱን መመልከት በጣም ተገቢ ስለነበር ነው። እንደው ግን ዞሮ ዞሮ ኃጢአት እንድንዋሽ ያደረገን የእግዚአብሔር ባህሪ ላይ ስለሆነ ሁሉም ክፉ ነገሮች ተጠያቂነት ይመጣው ወደ እግዚአብሔር ነው። ሰዎች ለክፉ ነገር ሰይጣንን ሲጠይቁ ብዙ ጊዜ አናይ። ይሄ ደግሞ አንደኛው መታለል አንደኛው ዲሴፕሽን ማለት ይሄ ነው። ክፉን ነገር ከሰይጣን ላይ ተነስቶ ከሰውም ተነስቶ እግዚአብሔር ላይ ሆኖ እግዚአብሔር ፈረደበት፣ እግዚአብሔር ያደረሰብኝ እንግዲህ እሱ ያመጣውን እሱ ይመልሰው እየተባለ ትልቁ ውሸት የተዋሸው እግዚአብሔር ላይ ነው። መጽሐፍ ቅዱስ ደግሞ የሚነግረን ያዕቆብ ምዕራፍ 1 ከቁጥር 13 ጀምሮ የሚነግረን ነገር ምንድነው? ማንም ሲፈተን እግዚአብሔር ፈተነኝ አይበል ይላል። ከዛ ደግሞ ፈተና የሚባለው ቴምፕቴሽን ነው። አክቹአሊ ቴምፕቴሽን ማለት ሰይጣን መጥቶ አዳምን እንደፈተነው ሰይጣን መጥቶ ኢየሱስን እንደፈተነው ማለት ነው። እንደዚሁ ሲመጣበት ይሄ ሰው እግዚአብሔር ፈተነኝ አይበላል። ለምን? እግዚአብሔር ማንንም ሰው አይፈትንም ካለ በኋላ አይፈትንም የሚለው ሐሳብ የቴምፕቴሽንን ወይም ፈተናን ሰዎች የሚወድቁበትን ፈተና ቴምፕቴሽንን እሱን ማውጣት አይችልም። ሶርስ አይደለም የዚህ አይነት ነገር እግዚአብሔር የዚህ ሶርስ ስላልሆነ አውጥቶ ሊሰጥ አይችልም። ስለዚህ ክፉን ነገር ከእግዚአብሔር ወጥቶ ወደ ሰው ሊመጣ አይችልም። ይሄ በቃ በጣም መጽሐፍ ቅዱስን በሙሉ ዞረን ብናይ የምናገኘውን ማስረጃ በሙሉ ምንገጥመው ከዚህ ሐሳብ ጋር ነው። ስለዚህ እግዚአብሔርን ባህሪ ስለሆነ እየነገረን ያለው ከዛ ደግሞ ማን እሱም በክፉ አይፈተንም፣ ማንንም ሰው ደግሞ እሱ ራሱ መልሶ በክፉ አይፈትንም። ስለዚህ ታዲያ ምንድነው ሲባል እያንዳንዱ ሰው በራሱ ዲዛይር እና ሐሳብ እነዚህ ሁለቱ ናቸው። ምኞትና ሐሳብ ከሌለ ሰው በክፉ ነገር ሊያዝ አይችልም። ስለዚህ በእነዚህ በሁለቱ ምንድነው የሚለው ይጠመዳል ወይም ደግሞ ይያዛል። ወይ በእነዚህ ሁለቱ ልክ አሳ ማጥመድ ስንፈልግ አሳ ሊበላ የሚችለው ምግብ ወይ ደግሞ ሌሎች እንስሳት ማጥመድ ስንፈልግ ሊበሉት የሚችሉትን ነገር አድርገን ነው ወጥመዱን የምናዘጋጀው። ስለዚህ እያንዳንዱ ሰው ክፉ ነገር ወይም በክፉ ሲፈተን የተፈተነው በራሱ ዲዛይር በራሱ ፍላጎት ሐሳብ ቁጭ ብሎ ባሳደገው በተንከባከበው ፊድ ባረገው በራሱ ሐሳብ በእነዚህ በሁለቱ ምክንያት ተደራርቦበት ለፈተና ይወድቃል እንጂ እግዚአብሔር እዚህ ውስጥ የለበትም ይላል። እንደዚህ ብሎ ደግሞ ቢያቆም ጥሩ ነበር። ግን ሲቀጥል ምን ይላል? በጎ ስጦታና ፍጹም በረከት ሁሉ ከላይ ከብርሃናት ይወርዳሉ። ስለዚህ ለነዚህ ነገሮች እግዚአብሔር ምንጭ ነው፣ ለክፉ ለሆነው ነገር ግን ምንጭ አይደለም እያለ ነው ይሄ ክፍል። እሺ፣ በጣም መልካም። አሁን ይሄ ብዙ ፖይንቶች ስላሉ በደንብ ዲቴል ሊረዱ እንድናቃቸው የምንፈልጋቸው ነገሮች አሉ። መጽሐፍ ቅዱስ ላይ እግዚአብሔር ከባለፈው ሐሳብ ጋር ስንነሳ እግዚአብሔር በትክክል ኔሽንን ወይም ክርስቶስ ኢየሱስ የሚባለውን ዘር ወይም ልጅን በስጋ በኩል በዳዊት ዘር ወይም ደግሞ በእስራኤል ፋሚሊ ነው እግዚአብሔር አብሮ የቃል ኪዳን ሰራተኛ አድርጎ ለመውለድ ቃል የገባውን አብሮ የሚሰጡ ሰዎች አሉ። እዚህ ክርስቶስን ለማምጣት በስጋ ለማምጣት ካሰበበትና እግዚአብሔር ይህንን አብሮ የሚሰራው ሰራተኛ ካገኘበት ሰዓት ጀምሮ ያ የእግዚአብሔር አብሮ ሰራተኞችን በአካል ከሱ ጋር እንዳይሄዱ አካላቸውን የማፍረስ እነሱን ሰዎች ከእግዚአብሔር ጋር በኃጢአትም ሆነ ባለማወቅም ሆነ በውጊያም በረሃብም ጠላት አታክ ለማድረግ ይሄድ ነበር። ይሄ ውጊያን ሰው አይረዳውም። ግን እግዚአብሔር ያንን ፕሮቴክሽን ለማምጣት ያንን ፕላን ለማስፈጸም የሆነ ኔሽንን ፕሮቴክት ለማድረግ በጦርነትም በተለያየ መቅስፈቶችም በተለያየ አይነት መንገዶችንም ያንን ህዝብ ሲጠብቅና ሲዋጋ አይተናል። ይሄ ያንን ፐርፐስ ለማምጣት ነው። ይሄ ብቻውን የቻለ ስፔሻል ፐርፐስ አለው። ስናይ እግዚአብሔር በመላእክት መጥቶ 100,000 ሰዎችን የማጥፋት አጀንዳ እንዳለው አይነት ሐሳብ ሊያሳየን ይችላል። ግን ያ የሆነበት ነገር ምንድነው? ይሄ አዳኝ የሚባለውን ዘር ለማምጣት እግዚአብሔር ያንን ኔሽን ለመጠበቅ የሚሄድበት መንገድ ነው የመጀመሪያው። ግን ሁሉ መጽሐፍ ቅዱስ ያሉ ችግሮች ሁሉ የራሳቸው ምክንያት እንዳላቸው ሰው ማወቅ አለባቸው። ሁሉ ምክንያት አንድ ምንጭ አይደለም ያለው። እግዚአብሔር ተነስቶ ብቻ የሚያደርገው ነገር አይደለም። ስለዚህ እግዚአብሔር ያንን ነገር በማድረግ ይሰራል። ለምሳሌ አንድ ንጉስ ያልተፈቀደለትን ዕጣን ለማጠን ሲገባ አንድ የእስራኤል ወታደር ገብቶ ሆነ ሰው በጦር
ሰውየውን ወግቶ ከቤተ መቅደስ ውስጥ እንደገደለው ይናገራል። ከዛ ያ ቃል ምንድነው? የእግዚአብሔርን ጽድቅ ምን አደረገ? ፈጸመ ተብሏል። ማለት ገድሏል፣ ግን ጽድቅን ፈጽሟል። ጽድቅን የፈጸመው ምንድነው? ያ ንጉሥ ወይም ያ ካህን ያኛው ሰውዬ ለክህንነት ለዛ ቦታ ላይ የተሰጠ አልነበረም። ስለዚህ የእግዚአብሔርን ሕግ ብሬክ አድርጓል። ስለዚህ ያንን ነገር ፕሮቴክት ማድረጉ እና ያንን ነገር ማዳኑ ሮንግ ነው ድርጊቱ፣ ግን እግዚአብሔር የሚፈልገውን ፕሮቴክሽን ላይን ስላደረገ ያንን ሰውዬ ማጥፋቱ እንደ ጽድቅ ተቆጥሮለታል ማለት ነው። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። ስለዚህ እግዚአብሔር ቁጣው ጽድቅን ያመጣል እንጂ ኃጢአትን አያመጣም ማለት ነው። እግዚአብሔር ሲቆጣ ጽድቅን ነው ያመጣው። ጽድቅን ማለት ለሆነ ዓላማ ለሆነ ፐርፐስ ሰዎችን ለዛ ነገር መለየት ነው። ሁለተኛው ደግሞ ሁሉ ችግሮችን በአንድ ላይ ፈርጆ ማየት እንደሌለባቸው ለማሳወቅ ነው ማለት ነው። ሌላ ደግሞ እግዚአብሔር ንጉሥ፣ ካህን፣ ህብረተሰብ እንዲተዳደሩበት ደግሞ የሰጣቸው ምን አለ ማለት ነው? ህግና ደንቦች አሉ ማለት ነው። ለምሳሌ እግዚአብሔር ንጉሥ ሲሆን በእስራኤል ዘንድ ንጉሥ ካማራችሁ እናንተ አንድ ንጉሥ ወታደር ማብዛት የለበትም፣ ብዙ ሚስት ማብዛት የለበትም፣ ብዙ ወርቅ ማብዛት የለበትም ተብሎ ተጽፏል። ይሄ ያ ንጉሥ በንግስናው ፐርሲስት አድርጎ ጤናማ ህይወት እንዲኖር የተሰጠው ምንድነው ማለት ነው? ህግና ስርዓት ነው። ግን ሰለሞን ብዙ ሚስት አገባ አይደል? ወርቅን አበዛ፣ ብዙ ወታደር አበዛ ማለት ነው። ከዛ ሰለሞን እግዚአብሔር ንግስናው እንዲቀጥል ነበር ፕላኑ። ይህንን ህግ ከጠበቅ አንተም በንግስና ጸንተህ ቆመህ ቀጥሎ ደግሞ ይሄም ንግስና ደግሞ ወደ ትውልድ ይሄድ ነበር። ህጌን ብትጠብቅ እኔም ቃሌን ጠብቄ ንግስናን ምን አደርገዋለሁ? አስቀጥለዋለሁ ማለት። ግን እሱ ሚድል በመሃል ላይ ማድረግ የማይገባውን ነገር አድርጎ ንግስናውን ሚስ ያደርግ ታየዋለህ። ስለዚህ እግዚአብሔር ተቆጥቶት አይደለም እዚህ ጊዜ እግዚአብሔር እንዲቀጥል ነበር ማለት ነው። እሱ ግን ንጉሥ በንጉስና ሊጠበቅ የሰጠውን ህግ ምን ማድረግ ነው? ሚስ በማድረጉ ያ ቁጣ መጣ። ይሄ ህግን በማለመጠበቅ የሚመጣ ቁጣ እንዳለ ማወቅ አለባቸው ማለት ነው። ሌላው ደግሞ ሶስተኛው ደግሞ ሀሳብ ደግሞ ቅድም እንዳልከው ሰዎች በራሳቸው ለስት፣ ፍላጎት፣ መሻት፣ የመግደል፣ የመቅናት፣ ሴክሹዋል ዲዛይር፣ ክብር መፈለግ፣ የተለያየ ነገር ይህን ነገር ደግሞ ክሬቭ በማድረግና በመፈለግ ከእግዚአብሔር መስመር በመውጣት የሚያደርጉት የራሱ ኮንሲኩዌንስ አለ ማለት ነው። ችግሮችና መከራዎች አሉ ማለት ነው። ስለዚህ እኛ የፈጠርነውን ችግር እንደ እግዚአብሔር መቅሰፍት መቁጠር፣ እግዚአብሔር ደግሞ ለፐርፐዙ ያደረገውና ደግሞ እግዚአብሔር ይገለኛል ብሎ ማሰብ፣ አይታቻሉ ነገሮችን አወሳስቦ ማየት፣ ክሊርሊ ያለ ማየት ነገሮችን በትክክል ህብረት እንዳናደርግባቸው መሰናክል ሊሆንብን ይችላል። ስለዚህ ሰው ቅድም እንዳልኩ ሰው የገዛ ዲዛይሩ አሸንፎት ወድቆ እግዚአብሔር በዚህ በኩል ጣለኝ፣ እግዚአብሔር እየቀጣኝ ነው፣ እግዚአብሔር በዚህ እንዳልፍ ፈልጓል ይላሉ ማለት ነው። አይ ነው። ስለዚህ ይሄ ችግርና መከራ ከእግዚአብሔር ቃል የመጣብኝ ነገር ምንድን ናቸው ብሎ ነገሮችን ማየት አለባቸው። ስለዚህ እንደዚህ ታሪኮች ውስጥ ያሉ ስላሉ ለማየ አሁን በደንብ እንዲረዱ በእንደዚህ አሁን በዲዛይር ምክንያት ችግር የመጣባቸው፣ ህግን ባለመጠበቅ ምክንያት መከራ የመጣባቸው፣ ከእንደገና እግዚአብሔር ደግሞ ህዝብን ፕሮቴክት ለማድረግ ያደረገባቸው ዋሮች አሉ። እነሱን እንደ ሀሳብ ደረጃ ከታሪኮች ፒክ እያደረግን ብንፎርዋርድ ብናደርግላቸው ቢያንስ ከራሳቸው ህይወት ጋር ሪሌት አድርገው ሊጠቀሙበት ይችላሉ። እንግዲህ ትልቁን ኃጢአት ከመጣ በኋላ ያለው ነገር በሙሉ በምድር ላይ ለሚፈጠረው ነገር የእግዚአብሔርን ባህሪ አያሳየንም። ኃጢአት ነው ሁሉንም ነገር ምስቅልቅል ያደረገው። ስለዚህ አሁን ምንድነው ሰው መጽሐፍ ቅዱስንም ሲያነብ የሚያነበው በዚሁ በኃጢአት በተጎዳ በተበከለ አእምሮ ነው የሚያነበው። ስለዚህ ምንድነው ስናነብ ከራሳችን ጉዳት ከራሳችን ሁኔታ ጋር ስለሆነ የምናነበው መጽሐፍ ቅዱስ የምናነብበት መንገድ ይሄ ስለሆነ መጽሐፍ ቅዱስ የማይነግረንን ኢንተርፕሬቴሽን እንወስዳለን። የማይናገሩን በእውቀታቸው የሚያነቡት ሰዎች ውስጣቸው ባለው እሱ ትልቅ ጉዳት ሆነ ያነባሉ። በጣም ትክክል። እሱ ደግሞ ትልቅ ጉዳት ነው። ስለዚህ አሁን ልክ ዳዊት እንደ አንድ ምሳሌ እሱን እናንሳ። ዳዊት ለምሳሌ የኦሪዮንን ሚስት ወሰደ፣ ኦሪዮንን አስገድሎ አገባ። ይሄ የሄደበት መንገድ ከእግዚአብሔር የመጣበት ቁጣ አይደለም፣ ሰይጣንን ፈትኖት አይደለም። በትክክል እሱ ራሱ በራሱ ዲዛይር ልክ ያዕቆብ ላይ እንዳለ በራሱ ፍላጎት በራሱ ምኞት ተታሎ የሄደበት መንገድ ነው። ስለዚህ ይሄ የሄደበትን መንገድ ከገባ በኋላ ልጅ ሲሞትበት ንግስና ከቤቱ ሊወሰድ ሲደርስ የራሱ ልጅ
ከስልጣን ሲያባረረው ተመልሶ ምድረ በዳ ሲሄድ ሲሰደብ ምን ሲል ይሄ ሁሉ ነገር ሲደርስበት የደረሰበት በራሱ ዲዛይር እና በራሱ ሀሳብ ተታሎ ተስቦ ሁክት ተደርጎ የሄደበት መንገድ ነው። ስለዚህ እንደዚህ ሰዎች በህይወታቸው ላይ በራሳቸው መንገድ እየተያዙ የሚገቡባቸው ነገሮች አሉ። ስለዚህ እዛ ጋር እንደርስና ምን እንላለን? ጥቅስ እናመጣና ያስጨነቀኝ ለመልካም ሆነልኝ ምናምን እያለን እንጠቅሳለን። ቤዚክሊ እነዚህም ጥቅሶች በትክክል ብናያቸው የሚናገሩት ስለዛ አይደለም። እንደዚህ አይነት መድረሻ ላይ የምንደርሰው ስቲል የደረስንበት የገባንበት ነገር ውስጥ በሙሉ እግዚአብሔር እንዳለው ወይ እግዚአብሔር እንዳስገባን ነገሩን በጣም ከሚገባው በላይ መንፈሳዊ ማድረግም ስለምንፈልግ ነው እንደዚህ አይነት ሀሳቦች የምናነሳው። አንደኛው እንግዲህ የዳዊት ይሄ የሄደበት መንገድ ነው። ሌሎች ለምሳሌ በንግስና ላይ የሳኦልን ሳኦል እግዚአብሔር ነው ንግስና ላይ ያስቀመጠው። ንጉስ የመሆንም ዲዛይርም ያልነበረው ሰው ነው። እግዚአብሔር ነው ወደ ንግስና ያመጣው። ሀሳቡንም የሰጠው ህዝቡን እስራኤልን እንዲመራ ሁሉ ነገር የነገረው የሰጠው ለዛ ክብር ያበቃው እግዚአብሔር ነው። ነገር ግን እዛ ቦታ ከተቀመጠ በኋላ የሱ ደግሞ ዲዛይር ሌላ ነገር ነው። ሀብት ማካበት ነው። ገለና ጨርሰና ምናምን ሲባል እሱ የሚፈልገው የፋፋ ምን ያለ ከዛ ምን ያደርጋል? ይሄንኑ መንፈሳዊ ለማድረግ ይሞክራል። የራሱን ዲዛይር የሄደበትን መንገድ ምን ይላል? ህዝቡ ለእግዚአብሔር እንዲሰዋ ያመጣናቸው ናቸው ይላል። ያ ማለት የእግዚአብሔር ህግ ተላልፏል። እግዚአብሔር አድርግ ያለውን ነገር ተላልፏል። ለዚህ ነው ይመጣና እግዚአብሔርም ራሱ ከአንተ መስዋዕት እኮ እኔ ነገርኩህን ቃል ብትታዘዘኝ ነበር የሚሻለው። አንተ እግዚአብሔር ያስደስተዋል ብለህ ካሰብከው ነገር ያንተ መታዘዝ ነበር እኔን የሚያስደስተኝ። እንደውም አለመታዘዝ አመጽ ይላል እዛ ክፍል ላይ ደስ የሚለው እንደ ጥንቆላ ያለ ኃጢአት ነው ይላል። ምን ያህል ክፉ እንደሆነ ለማሳየት ሲሞክር በዛ ክፍል ውስጥ ሳኦል የሄደበት መንገድ እግዚአብሔር የዛን ያህል የሚጸየፈው ነው ማለት ነው። አለመታዘዙን ጥንቆላ ከሚሰራ ሰው እኩል ነው ያለው በእግዚአብሔር አይን የሚታየው ማለት ነው። ምንድነው አሁን ይሄ ለክብር ፍለጋ ወይ የሆነ ሀብት ፍለጋ ምናምን የሄደበት መንገድ ነው ዳዊት እንዳየ ነው። ሌሎችንም ደግሞ ልናመጣ እንችላለን። እንደ ኔሽን እስራኤል ከእግዚአብሔር ጋር የሚቆዩት እግዚአብሔር በኪዳኑ መሰረት እንዲያደርጉ ቃሉ እንዲጠብቁ ትእዛዙን እንዲጠብቁ ይነግራቸው። ለምሳሌ ወደ ከነዓን ሲገቡ በቃ እዚች ምድር ላይ የምትቆዩት ሕጌና ትእዛዜን እስከጠበቃችሁ ድረስ ነው ይላቸው። ካልጠበቃችሁ ከዚህ ምድር ትበተናላችሁ። ልጆቻችሁን መጥተው ይማርካሉ፣ ባሪያዎች ያደርጓቸዋል። እናንተ ምድራችሁ ይደህያል፣ የእንስሳ መጫወቻ ይሆናል፣ ምናምን መጨፈሪያ ይሆናል። ባዶ ትሆናለች ምድሪቷ፣ ትራቁታለች። ተመልሳ ምንም በቃ ለመኖሪያ ማትሆን ነው የምትሆነው ይላቸዋል። ይሄን ሁሉ የሚገቡበት ለምንድን ነው? ሕጌና ትእዛዜን እስከጠበቃችሁ ድረስ ብቻ። እሱን ካልጠበቃችሁ በቃ እግዚአብሔር ፕሮቴክት ሊያደርግበት የሚችልበትን ነገር አያገኝም ማለት ህጋዊ አይሆንም ማለት ነው። ኪዳን በመሰረቱ ያስፈለገው በእነሱ ህይወት ውስጥ እግዚአብሔር ህጋዊ እንዲሆን ነው። ስለዚህ ልክ ኪዳኑን ሲያፈርሱ እግዚአብሔር እነሱ ህይወት ውስጥ ህጋዊ ሆኖ መጠበቅ የሚችልበትን ያንን ሌጋሊቲ ያጣል ማለት ነው። ስለዚህ ምን ይሆናል? ሰይጣን በደንብ አቢዩዝ ያደርጋቸዋል ማለት ነው። ከምድራቸው ወስዳቸዋል፣ ምርኮ ይወሰዳሉ፣ ባሪያ ይሆናሉ። የማይደርስባቸው መከራ የለም። ከዛ ደግሞ በምርኮ ቦታ ሆነው ወደ ቃሉ ሲመለሱ ትእዛዛቶቹን ህጉን የጻፈላቸው በድለናል ምናምን ብሎ መመለስ ሲጀምሩ ከዛ ደግሞ ከምርኮ ወደ ምድራቸው ይመልሳቸዋል። እዚህ እነሱ የሄዱበት እነሱ የገጠማቸው ነገር በሙሉ የመጣባቸው ነገር በሙሉ እግዚአብሔር አድርጉ ትእዛዜን ጠብቁ ብሎ ከነገራቸው ውጪ እነሱ ማድረግ ሲጀምሩ መናገር መኖር ሲጀምሩ ነው ማለት ነው። በጣም ፓወርፉል ለባይ እንግዲህ መጽሐፍ ቅዱስ ላይ በጣም ትልቅ ቻሌንጅ ከሆነባቸው ነገር ምንድነው? እግዚአብሔር መልካም ነው ሲባል እግዚአብሔር የሰጣቸው ነገሮች ሁሉ ሰው ሊጠቅሙ የሚችሉ ናቸው። ህግ ህዝብን ለመገደብ ወይም ሊሚት ለማድረግ ሳይሆን እግዚአብሔር ፕሮቴክት ለማድረግ የሰጠው ነገር ነው። ህዝብ በረሃብ እንዳይሞት፣ በጦርነት እንዳይሞት ፕሮቴክሽን ይሰጣል ማለት ነው። ያንን ህግን ደግሞ ባለማወቅ፣ ያንን ህግ ባለማንበብ፣ ባለመረዳት ያንን ነገር ሲሄዱ አለማወቃቸው አውቆ አለመጠቀም ራሱ ዲስትራክሽን ነው የሚመጣው። ስለዚህ ያልከው ህግን ባለማወቅ ምክንያት በላይፋቸው ላይ የሚመጣ ዲስትራክሽን አለ። ሌላው ደግሞ ቅድም እንዳልከው ምኞት ደግሞ የሚባል ነገር አለ። ፐርሰናል ዲዛይራቸው የራሳቸው ክፉ ፍላጎት ነገስታትንም ኔሽንም ወደ ጥፋት የሚያመጣበት ነገር አለ። ሌላው ደግሞ ጠላት ወይ ደግሞ እነሱን የሚጠላ ሰይጣን ወይ ደግሞ ኔሽኖች አሉ የተለያየ።
በመሰረቱ በመጽሐፍ ቅዱስ ላይ ሰው ከራሱ ያወጣው ችግር ነው እንጂ ከባድ መከራ የሚያመጣበት ከራሱ አውጥቶ ካለማወቁ ወይ ደግሞ ከራሱ ፍርሃት አውጥቶ ያመጣው ችግር ነው የራሱ ምንጭ ስለሆነ ሰፈር የሚያደርግበት እንጂ እስራኤል ለብትል ቁጥራቸው ትንሽ ሆኖ 3 እና 4 ነገስታት በሚሊዮን የሚቆጠሩ ነገስታት ችግሩ አውትሶርስ ከሆነ ከውጭ ከመጣ ምንም ችግር የለም። እግዚአብሔር ነብይ ይልካል። ምንም ችግር የለም። እንዲያውም ዘምሩ፣ አመስግኑ። ይህን ሰራዊትን ቀንሳችሁ በጥቂት ነገር ዲስትራክት ድል ታረጋላችሁ፣ ታሸንፋላችሁ ብሎ እግዚአብሔር ሲምፕል ትእዛዝ ነው የሚሰጣቸው። ስለዚህ በህይወታችን ላይ መጠንቀቅ ያለብን እኛ ሳንፈጥረው ከውጭ ለመጣ ችግር አይደለም መፍራት ያለብን። ስለዚህ ነገር አትፍሯቸው ነው። ሁሉ ጊዜ ነገስታት ሲመጣባቸው፣ ቻሌንጅ ሲመጣባቸው፣ መከራ ሲመጣባቸው እግዚአብሔር መጥቶ የሚለው ምንድነው? አትፍሯቸው። ምክንያቱም እናንተን ጠልቶ ክፉም ቢመጣ በህይወታችሁ ላይ የሚቋቋማቸው የለም ማለት ነው። ግን እናንተ ግን እኔን ካለማወቅ ቀጥሎ የራሳችሁን ፍላጎት ማኔጅ ካለማድረግ የምትከፍቱትን ችግር ግን ከናንተ ስለወጣ ዲስትራክሽኑ ከባድ ነው። ስለዚህ መለወጥ ያለባችሁ እናንተ ናችሁ ይላል ማለት ነው። እና መጽሐፍ ቅዱስ ላይ ሁል ጊዜ የሚነግረን ለትምህርታችን አይደል የሚጽፍልን። ስለዚህ ከዚህ የምናየው ነገሮች ሁሉ በህይወታችን ላይ እንዳማኝ ከእግዚአብሔር ጋር ህብረት ለማድረግ ስንኖር ወክ እያደረግን እግዚአብሔር ለኛ ማን እንደሆነ ካወቅን እና ከተረዳን እግዚአብሔር መልካም እንደሆነ ካወቅን ከሱ ውጭ ያሉት ከኛ ጉልበት በእኛ አቅም የማንቋቋማቸውን የተለያየ አይነት ችግሮችም ቢኖሩ እግዚአብሔር ጠባቂያችን እንደሆነ፣ እስራኤል የሚጠብቅ የማንቀላፋ እንደሆነ፣ ብንቸገር መከራ ቢመጣ እግዚአብሔር ፕሮቫይደራችን እንደሆነ። ለምሳሌ እስራኤል ችግር ጦርነት ብቻ አልነበረም። እስራኤል የረሃብ ችግር አለባቸው፣ የውሃ ችግር አለባቸው፣ የምግብ አጥሮት አለባቸው። ይህን ሲኖር እግዚአብሔር እንኳን ደስ አላችሁ ብሎ ተራባችሁ ብሎ አይመጣም ማለት ነው። ምክንያቱም ገና ለገና ረሃብ ይመጣል ሲባል እግዚአብሔር ምን አድርጓል ማለት ነው? ዮሴፍን ልኮ ስንዴን አስቀምጦላቸዋል፣ አዘጋጅቷል። ከእንደገና ውሃ ጠማኝ ሲሉ ምንም ኒዳቸውን ለሙላት ባህርን እንደ ድንጋይን አለቱን መጥቶ አውጥቶላቸዋል። ከእንደገና ምግብ ራበኝ ሲሉ እግዚአብሔር የመላእክትን ምግብ በየቀኑ ሳይጎል ምን አድርጋቸዋል? ፕሮቫይድ አድርጓቸዋል። ቀጥሎ ደግሞ በምድራቸው ላይ ዝናብ በሌለ ጊዜ ዝናብን ሲክ ሲያደርጉ ምን አድርጓል ማለት ነው? ዝናብን አምጥቶላቸዋል። እህልን ባርኮላቸዋል፣ ጎተራቸውን ባርኮላቸዋል። እግዚአብሔርን አውቆ ሰው እግዚአብሔር መልካምነት አምኖ በእግዚአብሔር መልካምነት ተሞልቶ ይህን መልካምነት እያሰበ ይህን መልካምነት እያወቀ የሚኖር ሰው ከሰው ከተፈጥሮም ከጠላትም የሚመጣ ካንተ ውጭ ያለ ችግሮች ሁሉ አያስፈራንም። ለዚህ እግዚአብሔር መጥቶ ቢለው መልሱ ምንድነው? አትፍራ ነው። በቃ አትፍራ፣ እኔ ካንተ ጋር ነኝ፣ መልካም አደርግልሃለሁ የሚለውን ነው እግዚአብሔር የሚነግረው። ነገር ግን ወሳኙ መጠንቀቅ ያለብን 2 ችግሮችን መጠንቀቅ አለብን ማለት ነው። አንደኛ ለፕሮቴክሽንና ለመልካምነቱ የተሰጠን እግዚአብሔርን እንደ ክፉ ማየት፣ እንደ ቀጻፊ ማየት፣ እንደ ገዳይ ማየት ራሱ እምነት ስለሆነ እቺ አስተሳሰብ እቺ እምነት በእኛ ውስጥ ካለች ለሴጣን በር ትከፍታለች። ሴጣን ስም የለውም እኮ እኔ ነኝ ብሎ ሴጣን ነኝ ብሎ ቢመጣ ማንም ተራሱ ያሸንፈዋል ለእግዚአብሔር። ምክንያቱም ኔም የለውም፣ ክብር የለውም፣ ማንም አይፈራውም። ሁል ጊዜ እሱ በሰው ስም ነው ይመጣው። ክርስቶስ ነኝ ብሎ ይመጣው አይደለ? መልአክ ነኝ ብሎ ይመጣው ተራ እንደሆነ ያውቃል ማለት ነው። ምንም ያስፈራ ነገር የለም። ስለዚህ ሰዎችን በእግዚአብሔር ስም የተሳሳተ እምነት እንዲፈጥሩ በማድረግ ነው እሱ ዲስትራክሽን የሚያመጣው። ያ ማለት እግዚአብሔር ምድር ላይ መከራ እንደሚያመጣ፣ እግዚአብሔር የሆነ ነገር ሳጠፋ ወስዶ ወርውሮ እንደሚገለኝ እንዲያጠፋኝ አይነት በሃይማኖት በሮንግ አስተባሪዎች ትምህርቶች ይሰበካል። ሰዎች ይህን ሳያውቁ እምነትን ይፈጥራሉ ወይም ደግሞ ፍርሃትን ይፈጥራሉ። ከዛ ያንን ሲያስቡ ሲናገሩ በዚች በር ሴጣን ገብቶ ትልቅ መቅስፈት ትልቅ ችግር ያመጣባቸዋል። ስለዚህ ለሴጣን እድል ፈንታ ምንድነው? አትስጡት የተባለው በህይወታችን ውስጥ የእግዚአብሔር ሙሉ መልካምነት ቅድም በጣም ደስ የሚል ጥቅስ ጠቅሳል። ምንድነው? ፍጹም በረከት መልካም ነገር ሁሉ መለዋወጥ ከሌለ ከብርሃናት አባት ከእግዚአብሔር እወዳለሁ። እኔ እግዚአብሔር የመልካም ነገር ምንጭ ነው። ስለዚህ ብደክም ሊያበረታኝ ዝግጁ ነው። ብፈራ ከፍርሃቴ ሊያወጣኝ ዝግጁ ነው። ኢቭን ሚስቴክ ብሰራ ከሚስቴክም ኮሬክት አድርጎ ወደ ፕሮቴክሽን ሊያስገባኝ ነው እንጂ ዓላማው ሲያገኘኝ የታባ ብሎ ሊገለኝ አይደለም። እግዚአብሔር መጣማታ ግን ጻድቅ ቢወድቅ እንጋ 7 ጊዜ ምን ያደርጋል? የእግዚአብሔር ዓላማ ማንሳት ነው። ግን ወድቄ ቀረው አትነሳም፣ ይሄ መጨረሻ እድል ነው፣ እግዚአብሔር ተተዋል፣ እግዚአብሔር ካንተ ጋር አይደለም ብሎ ሰብኮ መከራዬን የሚያበሳብኝ የሃይማኖት ትምህርትና የሴጣን ምንድነው?
ውሸት ነው ማለት ነው። ስለዚህ እነዚህን ሐሳቦች በትክክል ሰው አውቆ የእግዚአብሔርን መልካምነት በንጹህ ልቡ እና በንጹህ ሐሳቡ ከታመነበት ትረስት ካደረገው በህይወታችን ላይ ካሉ ከማንኛውም ቻሌንጆች ሁሉ ሰርቫይቭ የምናደርግበት እንድናለን ብለን ተስፋን የምንጸንስበት ይህ የእግዚአብሔር መልካምነት ነው። ለአማኞች ከቀረው ከመጣልን ነገሮች ሁሉ ከዚህ በላይ የለም። እግዚአብሔር መልካም ነው። በማንኛውም መከራ ቀን ምን ማድረግ ነው? መሸሸግ። በቃ ይሄ እኔ መከራው ከኔ ይምጣ፣ ከሰው ይምጣ፣ ከጋንንት ይምጣ፣ ከማንኛውም ይምጣ የምንሸሸግበት ብቸኛ መሸጋችን እሱ ነው። ስለዚህ ይህንን መንፈስ ሰዎች አጠቃላይ ሰዎች በዚህ ከተወያየንበት ነገር ላይ ሊጠቅማቸው የሚችለውን ሳምራይዝ አድርገህ ይህንን መንፈስ እስኪ ያስረዳቸው። እሺ እንግዲህ ውሸት በራሱ ኤግዚስት ማድረግ አይችልም። ምክንያቱም ውሸት የሚባለው ነገር እውነት መኖር አለበት። እውነት ሲኖር ነው የሚዋሸው። እውነት ከሌለ ኤግዚስት ማድረግ አይችልም። ስለዚህ እግዚአብሔር መልካም ነው የሚለው ሀሳብ ወይም እግዚአብሔር መልካም ነው የሚለው እውነት ስለተቀመጠ ነው በእግዚአብሔር ላይ የሚዋሽ ሀሳብ የመጣው። ስለዚህ ሰይጣን የእግዚአብሔርን መልካምነት ሰው በእግዚአብሔር መልካምነት ማመን ከጀመረ ከብዙ ችግር እንደሚወጣ ያውቃል። ሁላችንም ችግር እንደማይዘን ያውቃል በእግዚአብሔር መልካምነት ካመንን። ስለዚህ ጥርጣሬ የሚዘራብን የእግዚአብሔር መልካምነት ላይ ነው። እዚህ እዛ የእግዚአብሔር መልካምነት ላይ ጥርጣሬ ከተዘራብን በቃ በግል ወስዶ ለብቻችን ይቀጠቅጠናል ማለት ነው። ምክንያቱም ከእግዚአብሔር ለይቶናል። ግን በእግዚአብሔር መልካምነት ላይ የቆመ ሰው ግን ሰይጣን ብቻውን አግኝቶ ሊደበድበው ወይም የፈለገውን ነገር ሊያደርስበት አይችልም። ለምን? በእግዚአብሔር ነው፣ ወደ እግዚአብሔር ነው የሚሸሽገው። በእግዚአብሔር ተሸሽጓል። በመከራ ቀን ወደ ይህን የሚሸሽገው ወደ እግዚአብሔር። ስለዚህ ከእግዚአብሔር ነጥሎ የሚያገኘን በውሸት ብቻ ነው። ውሸቱም ደግሞ ሰው ከእግዚአብሔር መልካምነት ውጪ ሌላ ሀሳብ እግዚአብሔር እኮ አንዳንዴ እንደዚህ ነው እንደዚህ ለምሳሌ እግዚአብሔር የሚባላ እሳት ነው የሚል ሀሳቦችን በሙሉ ያመጣ እንደዚህ አይነት ጥቅሶችን ከቦታቸው ውጪ ወይም ከጠቅላላ ከመጽሐፍ ቅዱስ ሀሳብ ውጪ ከኛ ሁኔታ ጋር አምጥተን እንከተዋለን። ስለዚህ የሚባላ እሳት የተባለው ለእስራኤል ወይም ለሕዝቡ አይደለም። የሚባላ እሳት የተባለው ለጠላቱ። ስለዚህ ይህንን ወዴት እናመጣዋለን? ወደኛ እናመጣዋለን። ስለዚህ የሚባላ እሳት ኤክስፔክት እያደረግን እንኖራለን ማለት ነው። ከመጀመሪያ እግዚአብሔር ለልጆቹ እንደዛ ነው ወይ? አይደለም። ራሱ እንደዛ ገልጦ አያውቅም ለልጆቹ። እነዚህ እንግዲህ ከመጀመሪያ ጀምሮ እንዳየነው በእግዚአብሔር ባህሪ ላይ የተዋሹ ስለሆኑ የተዋሹት ደግሞ በምናውቀው ጥቅስ መሆኑ ከባድ ነው። ቅድም እንዳልከው ከጥቅስ ውጭ ቢሆን ኖሮ ምንም ችግር የለውም፣ አንፈራም ብዙም። ግን ከጥቅስ ውስጥ እየተሳቡ ከመጽሐፍ ቅዱስ ውስጥ እየተሳቡ ያለ ቦታቸው ጥቅሶቹ እየወጡ ምን እንሆናለን? በነዛው ጥቅስ መከራችን እንበላለን። ስለዚህ የኛ አሁን የዚህም ፖድካስት ዋናው ሀሳብ ዛሬ ይሄን የምናወራበት መጽሐፍ ቅዱስን ስናነብ ወይም ስናጠና በብሉይ ኪዳንም ይሁን በአዲስ ኪዳን የእግዚአብሔርን ባህሪ በትክክል መረዳት፣ መጽሐፍ ቅዱስም የሚያስተምረንን ነገር በትክክል ማየት ከቻልን፣ የእግዚአብሔርን ባህሪ በትክክል ከተረዳን እነዚህ ነገሮች እንደ ክፍላቸው እንደ ሀሳባቸው እንደተጻፈበት ቦታ በትክክል መረዳት እንችላለን። ያለ ቦታውም እየጠቀስን እግዚአብሔርን እያመጣን ለሁሉ ችግር፣ ለሁሉ መከራ፣ ለሁሉ ለደረሰው ነገር ሁሉ ተጠያቂ ማድረግ እናቆማለን። በመሰረቱ እዚህ ምድር ላይ ለሚደርሰው ነገር ተጠያቂ የመጀመሪያው ተጠያቂ ሰው ነው፣ እግዚአብሔርም አይደለም። ምክንያቱም ይህንን ምድር እግዚአብሔር የሰጠው ለሰው ልጆች ስለሆነ ኃላፊ አድርጎ ብዙ ተባዙ ምድርን ሙሏት ግዟትም ብሎ የሰጠው ለሰው ስለሆነ እዚህ ሰው የዚህ ምድር አንገብጋቢ መሪና አጥፊና አልሚ ስለሆነ ይህንን ትተን ወደ እግዚአብሔርም ወደ ሰይጣንም መውሰድ የለብን። የመጀመሪያው ተጠያቂ ማድረግ ያለብን ሰውን ነው። ፕሬዝ ጋድ። በጣም ድንቅ ነው። እንግዲህ እዚህ ፖድካስት ላይ በጣም ብዙ ነገሮችን እያነሳን እንወያያለን፣ በደንብ እንሞግታለን። በዚህ ሀሳብ ውስጥ ብዙ ሀሳባቸው ከኛ ጋር ተቃራኒ የሆኑ ሰዎች ሊኖሩ ይችላሉ፣ በደንብ ሊያስቡ ይችላሉ። እዚህ ሀሳቦቻቸውን ሪፍሌክት ማድረግ ይችላሉ፣ ሊሞግቱ ይችላሉ። ነገር ግን እዚህ ቦታ ላይ ደግሞ የምናየው አንዳንድ ደግሞ መስተካከል የሚገባቸው ነገሮች አሉ። ለምሳሌ እግዚአብሔር አሁን እንደ ኔሽን በሚቀጥለው ስንቀዳ ማለት ነው እንደ ኔሽን አሁን እግዚአብሔር የሆነ ኔሽን የሚጠብቀው እግዚአብሔር ፊዚካሊ ወጥቶ የሚዋጋበት ኔሽን የለም። ምክንያቱም ያ ፕላን አልቋል፣ ተፈጽሟል። ስለዚህ አሁን እግዚአብሔር የሆነ ኔሽን ቁጭ አድርጎ ዳይሬክትሊ የሚዋጋላት የሚችል ፐርፐስ ወይም ደግሞ ነገር አልቋል ማለት ነው። አሁን አዲስ ኪዳን ዘመን እንዳለ ነው። ቀደም በጣም ድንቅ ነገር ብላል። የቃል ኪዳን ዘመናችን ማወቅ ያስፈልጋል። ቀጥሎ አሁን እንደ አዲስ ኪዳን በዚህ ዘመን ላይ ያሉ ነገሮች ሁሉ
በምድር ላይ በሰዎች ተፈጥሯዊ አደጋዎች አሉ፣ ጦርነቶች አሉ፣ የአማኞች የግል ችግር አለ፣ የሰይጣን ችግር አለ። ሰዎች ሁሉ በሚያስባቸው እነሱን ደግሞ አሁን በደንብ አድርገን በሚቀጥለው ሀሳብ መተን ተመልካቾቻችን በደንብ አድርገን እናወራለን። ይህንን ነው ተዘጋጁ ማለት። ስለዚህ አሁን በምድር ላይ ያለው ጦርነት ማን ነው ኢኒሼት የሚያደርገው? ረሃብን፣ ችግርን፣ መከራን በምድር ላይ በአዲስ ኪዳን የሚመጣው ማን ነው? እግዚአብሔርን የሚያስነሳው? ሰዎችን የሚያስነሱት? አሁን ወደ መጨረሻ አካባቢ ስታነሳው የነበረው ሀሳብ የሰው ልጅ ምንድን ነው ኦቶሪቲው? ምን እስከ ማምጣት ድረስ ስልጣን አለው? ምንን ኃይል እስከ ማለት? ከዛ ተፈጥሮስ ማን ነው ማኔጅ የሚያደርገው? ቀጥሎ ደግሞ በአማኞች የሰይጣንስ ድርሻ ምንድን ነው አሁን በአዲስ ኪዳን? ስለዚህ እነሱ ነገሮች ፈትፍተን መተን በሚቀጥለው መተን እናስተምራቸዋለን። ጠብቁን። መልካም ሳምንት። አሜን።